የጠፋው ልጅ ምሳሌ። ሁለት ወንድማማቾች ነበሩ። የአባታቸውን ርስት ለሁለት ከተካፈሉ በኋላ አንዱ በቤት ውስጥ ተቀመጠ። ሁለተኛው ግን የድርሻውን አባከነና በተከበርኩበት ሀገርማ ድሃ አልባልም ብሎ ወደ ሩቅ ሀገር ሄደ። እኛ ንቁዎች ከሆንን ከጥምቀት በኋላ ለሰራነው በደልም ቢሆን ስርየትን እንደምናገኝ ታውቁ ዘንድ ይህን ምሳሌ ልነግራችሁ እወዳለሁ። እንዲህ ብዬ የምነግራችሁ ግን እናንተን ልል ዘሊል ለማድረግ አይደለም። እንዲህ ብዬ መናገሬ ከቀቢጸ ተስፋ እንድትርቁ ነው። ቀቢጸ ተስፋ ከሊል ዘሊልነትም እጅግ የባሱ ነገሮች በእኛ ዘንድ እንዲገኙ ያደርጋልና። ያም ሆነ ይህ ግን አባካኙ ልጅ ከጥምቀት በኋላ በበደል ለሚወድቁ ሰዎች ምሳሌ ነው። ይህ ምሳሌ አንዴ ከተጠመቁ በኋላ በበደል በኃጢአት ለሚወድቁ ሰዎች ምሳሌ እንደሆነ ግልጽ ነው። ምክንያቱም ልጅ ተብሎ ተጠርቷል። ያለ ጥምቀት ደግሞ ልጅነት የለም። በተጨማሪም በቤተሰቡ ቤት ይኖር ነበር። ከቤተሰቦቹ ሀብትና ንብረትም ተካፋይ ሆኗል። ከልጅነት በፊት የቤተሰብን ሀብት ለማውረስ ማንም ሰው መብት የለውም። ስለዚህ በእነዚህ ነገሮች አንጻር እየነገረን ያለው ስለኛ ስለ ምእመናን ነው። አባካኙ ልጅ ላልጠፋው ልጅ ወንድሙ ነበር። በመንፈሳዊ ልጅነት ካልሆነ በቀርም ወንድሙ መሆን አይቻለውም ነበር። እናስ ያ ወደ ክፉ አዘቅት የወደቀው ልጅ የተናገረው ምን ብሎ ነው? ተነስቼም ወደ አባቴ ቤት እሄዳለሁ። ልጁ ወደ ሌላ ሀገር መሄድ ሲፈልግ አባቱ አልከለከለውም ነበር። ይኸውም በቤት ውስጥ ሳለ ከአባቱ ዘንድ ያገኘው የነበረው ጥቅም እንደምን የበዛ እንደነበር እንዲያውቅ ነው። እግዚአብሔር በቃል የሚያስተምራቸውን ትምህርት ላልተቀበሉ ሰዎች ብዙውን ጊዜ መከራ እንዲያስተምራቸው ይፈቅዳል። ይኸውም በእስራኤላውያን ዘንድ እንደሆነው ነው። ስፍር ቁጥር የሌለውን ትምህርት በነቢያቱ እያደረ ሲያስተምራቸው አልተቀበሉትም ነበር። በመከራ ሊያስተምራቸው ወዶ ግን እንዲህ ብሏቸዋል። ክፋትሽ ይገስጽሻል፣ ክዳትሽም ይዘልፍሻል። እግዚአብሔር ቃሉን ከመፈጸሙ በፊትም ቢሆን ታማኝ እንደሆነ ማወቅ ይገባቸው ነበርና። በመሆኑም የእግዚአብሔርን ትእዛዝና ምክር ለመቀበል ግዴለሾች ሆነው ስለተገኙ እግዚአብሔር ደግሞ ይህ ክፋት እንዳያሸንፋቸው ይፈልግ ስለነበር መልሰው ወደ እርሱ ይመጡ ዘንድ ከመከራ እንዲማሩ ያደርግ ነበር። በዚህም እንደገና ወደ እርሱ ይመልሳቸው ነበር። በመሆኑም አባካኙ ልጅ ወደ ሩቅ ሀገር ስለሄደና ከራሱ ልምድ አንድ ሰው ከገዛ ቤተሰቦቹ ቤት ርቆ መሄድ ምን ያህል የከፋ መሆኑን ስለተማረ ተመልሷል። አባቱም እጁን ዘርግቶ ተቀበለው እንጂ ከዚህ በፊት የበደለውን በደል አላስታወሰበትም። ለምን? ጥንቱንም አባት እንጂ ዳኛ አልነበረምና። እንዲህም በመሆኑ ልጁ ሲመለስ ደስታ ተደርጓል። የሰባ ፍሪዳ ታርዷል። ግብዣ ተዘጋጅቷል። መላው ቤት በፍስሐና በሐሴት ተሞልቷል። ከናንተ መካከል ምን እያልህ ነው? የበደል ደሞዙ ይህ ነውን? ብሎ የሚጠይቅ ሰው ሊኖር ይችላል። እኔም እንዲህ ብዬ እመልስለታለሁ። ሰው ሆይ ይህ በዓል የበደል ደሞዝ አይደለም፣ የመመለስ ደሞዝ ነው እንጂ። የኃጢአት ደሞዝ አይደለም፣ የንስሐ ደሞዝ ነው እንጂ። የክፋት ደሞዝ አይደለም፣ መልካም ለመሆን የመለወጥ ደሞዝ ነው እንጂ።
ከዚህም በላይ እነዚህ ነገሮች በመደረጋቸው ምክንያት ታላቁ ልጅ ተቆጥቶ ነበር። አባቱ ግን ቀስ ብሎ አንተ ሁልጊዜ ከኔ ጋር ነህ፣ ለኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል ብሎ አሳምኖታል። አባትየው እንዲህ ብሎ የተናገረው አሁን አባካኙ ልጅ የሚድንበት ትክክለኛው ጊዜ ነው። አሁን እርሱን የምንከስበት ሰዓት አይደለም። ጥቃቅን ነገሮችን የምንመረምርበት ጊዜ አይደለም። ይልቁንስ አሁን ቸርነትን የምናደርግበት ይቅርም የምንልበት ነው ሲል ነው። ለአንድ ሕመምተኛ ሰው ከስቃዩ እንዲድንና ከሕመሙ እንዲፈወስ ብሎ መድኃኒትን ላለመስጠት የሚያመነታ ሐኪም የለም። ምንም እንኳን የጠፋውን ልጅ መቅጣት ተገቢ የነበረ ቢሆንም በሩቅ ሀገር መኖሩ በራሱ ግን ለእርሱ ቅጣት ነበር። ያም ሆነ ይህ ልጁ ለብዙ ጊዜያት ከኛ ተለይቶ ነበር። እስከ መጨረሻው ድረስ ከረሃብ ከሐሳርና ከዚህ ከባሱ ክፉ ነገሮች ጋር ተጋድሏል። እንዲህ ስለሆነ አባትየው ጠፍቶ ነበር ተገኘ፣ ሞቶም ነበር ሕያው ሆነ አለ። እንዲህ ሲል ነው፣ አግኝቶት የነበረውን መከራ አስብ እንጂ አሁን ያለው አኳኋኑን አትመልከት። እያየ ያለኸው ወንድምህን እንጂ ባዳን አይደለም። አባካኙ ልጅ ከዚህ በፊት ምን እንደበደለው ወደማያስታውስ አባቱ ተመልሷል። ማስታወሱንስ ምን እንደበደለው ያስታውሳል። የሚያስታውሰው ግን ልክ እንደ ወላድ እናቶች ምን ያህል ሊያዝንለት፣ ሊምረው፣ ሊራራለትና ፍቅር ሊሰጠው እንደሚገባው በማሰብ ነው። እንዲህ በመሆኑ አባትየው አባካኝ ልጁ ስላደረገው ነገር ምንም አልተናገረውም። ከዚህ ይልቅ ልጁ በባዕድ ሀገር ስላገኘው ስቃይ ብቻ እያሰበ ያዝንለት ነበር። ልጁ ሀብት ንብረቱን ስለማባከኑ አላስታወሰበትም። ከዚህ ይልቅ በእልፍ ወትእልፊት ክፋቶች ወድቆ እንደነበር ያስብ ነበር። የጠፋውንም በግ ከህሊናት በሚርቅ ትጋት እንደዚህ ይፈልገው ነበር። ምክንያቱም በአባካኙ ልጅ ምሳሌ ልጁ ራሱ ተመልሷል። በጠፋው በግ ምሳሌ ግን እረኛው ራሱ በጉን ፍለጋ ወጥቷል። ባገኘው ጊዜም በትከሻው ተሸክሞ መልሶታል። ካልጠፉት በጎች ይልቅም በተገኘው በግ እጅግ ደስ ተሰኝቷል። ጠፍቶ የነበረውን በግ እንዴት ይዞ እንደተመለሰም በደንብ አስተውሉ። ምክንያቱም በጨንገር አልመታውም። ከዚህ ይልቅ አነሳው፣ በትከሻውም ተሸከመው፣ ወደ መንጋውም ቀላቀለው እንጂ። እነዚህ ነገሮች ጌታችን ክርስቶስ ፊታቸውን ከእርሱ ካዞሩት የሰው ልጆች ፊቱን እንዳላዞረ እንዲያውም ከተመለሱት ባልተናነሰ ደስ ብሎት የሚቀበላቸው መሆኑን የማይፈርድባቸው ብቻ ሳይሆን ካልጠፉት ይልቅ ጠፍተው የነበሩትን ፈልጎ ሲያገኛቸው እጅግ ደስ እንደሚሰኝ የሚያስረዱ ናቸው። ስለዚህ እነዚህን ነገሮች በማወቅ ምንም ያህል በበደል አረንቋ ውስጥ ብንሆንም እንኳን ተነስተን ወደ አባታችን ቤት እንሂድ እንጂ በፍጹም ተስፋ ልንቆርጥ አይገባንም። በቤቱ ውስጥ ያለን ከሆንም እንደ ታላቁ ልጅ ልንዳፈር አይገባንም። ከዚህ ይልቅ ስንበድል እንደ ጠፋው ልጅ መልሰን ንስሐ መግባት ይቻለን ዘንድ በቤት ውስጥ እንደነበረው ልጅም ከብርታታችን እንዳንወድቅ ልንፈራ ይገባናል።